ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሰሞኑን በቲክቶክ ሲዘዋወር ባየሁት ቪዲዮ ዙሪያ ነው ዛሬ የመጣሁላችሁ ማለት ነው። እንግዲህ እዚህ ጋር የምታዩት ሴት አረብ ሀገር ትሄዳለች። አረብ ሀገር ሄዳ ለብዙ አመታት ትሰራለች። ይሄ ደግሞ ባለቤቷ ነው። እዛ እየሰራች ለሱ ትልካለች። ምክንያቱም ያው ህይወታቸውን ለማሻሻል እስከሆነ ድረስ ሄደችው ምንም ሳታስቀር እጇ ላይ ያለውን ገንዘብ ለሱ ነው የምልከው እና ልመጣ ነው ስትለው ደግሞ መስራት አለብሽ፣ አይበቃንም፣ ትንሽ ነው የሚቀረው ምናምን እያለ እንግዲህ እድሜ ልኳን ለሱ ስትልክ ትኖራለች። እንግዲህ አንዳንድ ወሬ ትሰማለች። ያው ከጎረቤት ምናምን ነገር እንዲህ ያለውን ነገር ይነግሯታል። እሷም ይሄንን ስለተጠራጠረች ሳትነግረው ትመጣለች ማለት ነው። እዚህ ጋር እንደምታዩት ሳትነግረው ትመጣና እሱ በአጋጣሚ ግቢ ውስጥ አልነበረም። ሲመጣ ያያታል ግቢ ውስጥ እና በጣም ነው የተናደደባት እና ከውጭ በር ሲገባ ራሱ እየተሳደበ ነው የገባው። ምን ልትሰሪ መጣሽ? አንቺ ደደብ፣ አንቺ ባለጌ፣ አንቺ በቃ ማይላት ለአፉ ራሱ ለከት የለውም። አንዳንድ ሰው እኮ ሊያስረዳቸው ራሱ ቢፈልግ በስርዓት ቢያስረዳቸው ጥሩ ነው እና ግን እሱ የሚናገረው ነገር ራሱ ምንም አይነት ከሱ የማይጠበቅ ነገር ነው። በቃ የሚሳደበው በቃ የማይላት ጉድ የለም። እሷ ምንድን ነው ያለችው? ይሄ ቤቴ ነው፣ ለምን ገባሽ? ለምን ትለኛለህ? ይሄ ማለት የአመታት ልፋቴ የጉልበቴ ውጤት ነው እያለች ስትለው ድሮ ነበር፣ አሁን ግን አንቺ አይደለም ውጭልኝ ከቤቴ እያለት ነበር። ጭራሽ እሷ በሰራችው ቤት ማለት ነው። እንግዲህ ይሄ ነገር የእሷ ብቻ ሳይሆን የአብዛኛዎቹ የሴቶች ባህሪ ነው ማለት ነው። እዚህ አግብተሽ የምትወጪ ልጅ ትተሽ የምትወጪ እንደዚሁም ደግሞ ተጋብታችሁ ምንም ልጅ ሳይኖራችሁ ህይወታችንን እናሻሽል ብሎ በአንቺ ተነሳሽነት የሚሆን እሱ አሳምኖሽም ላከሽም፣ ግን ብዙ ጊዜ ወንዶች እንደዚህ ናቸው ማለት ነው። ቢጠና ከስንት አንድ ነው እንግዲህ በታማኝነት የሚስቱ ድካም ተሰምቶት ሚስቱን ለማስደሰት እሷ የሰራችውን የላቧን በጥሩ ቦታ ላይ የሚያስቀምጥላት ከስንት አንድ ነው ማለት ነው። እና ምናልባት እዚህ ቲክቶክ ላይ ሲንሸራሸር ያየሁት ይሄ ቪዲዮ ፌክም ሊሆን ይችላል፣ ምናልባት ውሸትም ሊሆን ይችላል ብላችሁ እንኳን ብታስቡ ይሄ ህይወት እኔ ብዙ አውቃለሁ። በዙሪያዬ ከማውቃቸው ሰዎች ከብዙ ከሂስትሪ ከሰማሁት ነገር አብዛኛው ሴቶች ይሄ ነገር ያጋጥማቸዋል። አይደለም በባል አይደለም በፍቅረኛ ወንድሜ ነው ባላችሁት በእናታችሁ በአባታችሁ ልጅ ይሄ ነገር የደረሰባቸው በጣም ብዙ ሰዎች አሉ። እኔ የሚያናድደኝ ነገር ምንድን ነው ካላችሁ፣ ብዙ ጊዜ ሰዎች ይመክራሉ። በተለይ አሁን ላይ ሚዲያ ላይ ሁሉ መካሪ ነው። በቃ ሶሻል ሚዲያ የሚጠቀም ሰው በሙሉ መካሪ ነው። ግን ዛሬም ድረስ እህቶቻችን እየተሸወዱ ነው። ዛሬም ድረስ እየተበሉ ነው ማለት ነው። እና ከመበላታችሁ በላይ ደግሞ የሚያናድዳችሁ ምንድን ነው? ለእናንተ የሚናገሩት የንቀት ቃላት በጣም ነው የሚያናድደው። በቃ አለ ብሯ የጠፋው የእሷ ነው፣ ድካሟን ሁሉ ነገር ያጣችው እሷ ነው። ግን እንደዛም ሆኖ ሲናደድ ሲቆጣ ምናምን ጥፋተኛ እሱ ደግሞ ንጹሕ ሰው እንደሆነ ነው። በቃ አይታችሁ ራሱ አንዳንድ ሰው እንጃ ካፈሩ አይመልሱ የሚባል ነገር አለ። ሰው ሲነቃበት እንኳን ምን አለ አንገቱን ስብር አድርጎ አርፎ ቢቀመጥ። ብዙ ሰዎች ግን አንዳንዴ ጥፋት በጣም ይበድሏችሁና እናንተ ችላችሁ ስትናገሩ ጭራሽ እናንተ ጥፋተኛ ያ ሰው ደግሞ ጻድቅ ይሆናል ማለት ነው። እና ምን እንደምል አላውቅም። ግን ብዙ ጊዜ አሁንም ቢሆን የምለው ነገር አግብተሹ ሊሆን ይችላል ይሄርሽው የ80 ባልሽ ሊሆን ይችላል። ግን ሴት ልጅ አፈርድሜ ግጣ ለሱ ብር የላከች ማስተዳደር ግዴታ የለባትም። ሲጀመር ጀንትል ወንድ ማለት ነው፣ ጀንትል ባል የሚባል ሰው ሚስቱን አብሮ እዚሁ ቀን ስራ እየሰራ እዚሁ ያስተዳድራታል እንጂ አረብ ሀገር አይልካትም። ገብታችኋል አይደለ? ሴት ልጅ ውጭ ሰርታ እንድትኖር ማንም አልፈረደባትም። በቃ ወንድ ነው ጥረህ ግረህ ብላ ተብሎ የተፈረደበት። ስለዚህ ከሄዳችሁ እንኳን አይቀርም ሂዱ፣ ችግር የለውም። የተሻለ ህይወት ፍለጋ ነው ሂዱ። ሄድሽ ግን የሰራሽበትን በሙሉ ለሱ የመላክ ግዴታ የለብሽም። የት ሄድበታል? አንቺ በራስሽ አካውንት አስቀምጭ። አካውንትሽ አስቀምጠሽ ስትመጪ ራስሽ ያወጣሽ እንደፈለሽ መመንዘር ትችያለሽ። ያኔ አውጥተሽ በእጁ ልትሰጪው ትችያለሽ። ግን አንቺ እዛ ቁጭ ብለሽ 5 ዓመት 6 ዓመት እዛ ቁጭ ብለሽ የ5 ዓመት የ6 ዓመት ብር ለሱ እየላክሽ ሰው እንግዲህ አስቡት።
በፍጹም ማድረግ የሌለባችሁ ነገር ቢኖር ይሄንን ነው። 5 ዓመትም ተቀመጪ፣ የ5 ዓመት ብር አስቀምጪ እጅሽ ላይ። 6 ዓመትም ተቀመጪ፣ ያንን ብሩ መያዝ አለብሽ ስመጪ ማለት ነው። ዞሮ ዞሮ ትዳርሽ እስከሆነ ድረስ እሱም ስርዓት ይዞ ይጠብቅሻል። ምክንያቱም አለሻ። አሁን እኮ እናንተ እዛ ሆናችሁ እንዳለ ትልካላችሁ። ብትመጭም ባትመጭም ያንቺ ነገር አያሳስበው። ምክንያቱም የሚፈልገውን ካንቺ አግኝቷል። ብትመጭም ባትመጭም ምን አገባው? አንቺ እዛ ስንት ወገብሽ በሽተኛ ሆኗል፣ ስንት እጅሽ ተበረሻሽቷል። በቃ ፊትሽ አንዳንዶቻችን ማዳት ሁላ የምናወጣ ልጆች አለ። እሱ ምን አገባው? በአንቺ ብር እዚህ ከአንቺ ያነሰችዋን ህፃኗን ልጅ ፈታ ያደርግበታል እንጂ አንቺ ብትመጪ ባትመጪ አይገርመውም። ምክንያቱም ብሩን ነው የሚፈልገው፣ ብሩን አግኝቷል። አንዳንዴ ደግሞ ራሳችን በቃ ብር እየሰጠን የምናባልግ እኛ ራሳችን ነን። ገብታችኋል አይደለ? ብር በሰጠሽው ቁጥር ይዝናናበታል። ምክንያቱም ያው ብር ነው። የሆነ አያስችላቸውም አንዳንድ ሰዎች በተለይ ብር ይዘው መቀመጥ አይወዱምና አንቺን እንደፈለክ እያልሽ በምትልኪበት ሰዓት እሱም እንደፈለገ ይሆናል። አንድ ሰው ደግሞ እንደፈለገ ከሆነ ምንም ለማድረግ ምንም አያግደውም ማለት ነው። ስለዚህ ብር የምትልኩት ሰዎችን የምታበላሹት እናንተ ራሳችሁ ስለሆናችሁ እህቶቼ መጠንቀቅ አለባችሁ ማለት ነው። ብር ስጭኝ የሚል ወንድ ሲጀመር አልኳችሁ ትኩረቱ ብሩ ጋር ነው እንጂ አንቺ ጋር አይደለም። በቃ ይሄ አንዳንድ ሰው ደግሞ አንቺ እዛ ሆነሽ ባንክ ካስቀመጥሽው ባንክ አይወልድም፣ ብሩ ይወረክሳል፣ ስለዚህ ቦታ ይገዛ ምናምን በሚል ሲስተም ነው አውቃለሁ የሚቀበሏቸው። ቢሆንም እዚህ ጋር ለሱ ልከሽ አጥፍቶት ይሆን አላጠፋው ይሆን ትክክለኛ ነገር ላይ አውሎት ይሆን ብለሽ ከምትጨነቂ ራሱ አይውለድ ይቀመጥ። ቢያንስ በቃ የላክሽው ከተቀመጠ በቂ ነው። ምክንያቱም አንቺ ተርፍልኛል ይበዛልኛል ብለሽ በሌላ ሰው ልከሽ ስጋት ውስጥ ከምትገቢ አይውለድ። ከፈለገ በቃ በባንክ ይግባልሽ። ከቻልሽ ደግሞ 4 ዓመት 5 ዓመት 10 ዓመት ከምትቀመጡ ልክ ሰራ አድርገሽ ቦታ የሚገዛልሽ ሳትመጪ በፊት ቦታ መግዛት የምትፈልጊበት ቦታ አለ። እዛ አካባቢ ስንት እንደሆነ እወቂ፣ ጠይቀሽ ምናምን በስልክ ታውቂያለሽ። ከዛ ይሄን ያክሰበይ ሰራ አድርገሽ ያንን ብርሽን ይዘሽ ትመጫለሽ። በመሀል ለረፍት ማለት ነው። 3 ዓመት ብትሰሪ መጥተሽ ቦታሽን ገዝተሽ በስምሽ አድርገሽ ትሄጃለሽ። በስምሽ አድርገሽ ከዛ እዛ እየሄድሽ ሄደሽ ትንሽ ሰርተሽ ደግሞ መጥተሽ አስተካክለሽ መሄድ ትችያለሽ። ቢያንስ እንኳን ተመልሰሽ መመላለስ እንኳን አይሆንልኝም ብትይ ስሙ ባንቺ ከሆነ እንኳን ቢያንስ ሊሰሩልሽ ይችላሉ። ያው የሆነ ነገር ሊወስዱብሽ ይችላሉ። የሆነ 50 ሺህ ብር የፈጀውን 100 ሺህ ብር ተብሎ ሊቀበሉሽ ይችላሉ። ቢሆንም ግን በተለይ ኮንትራት ቤት ያላችሁ ይፈቀድላችኋል በየ2 ዓመቱ ኢትዮጵያ ደርሳችሁ እንድትመለሱ በእነሱ ብር ነው አይደል? እናውቀዋለን እኛም ማለት ነው። ትንሽ የሚያሳስባቸው ጠፍተው የሚሰሩ ልጆች ናቸው። ጠፍተው የሚሰሩ ያችን ሀገር ከለቀቋት ድጋሜ ለመምጣት በጣም ቻሌንጅ ስለሆነ ስለማይገቡ ተመልሰው መመላለስ አይፈልጉም። ገብታችኋል? ለዛ ነው እንግዲህ በሰው ይሄን አድርጉልኝ እያሉ ረጅም ዓመት የሚቀመጡ ማለት ነው። ጠፍተሽ እንኳን ብትሰሪ አልኩሽ ዛሬ ላይ አካውንት እዛው መክፈት ይቻላል። ኤምባሲ ሄዳችሁ የትም ሀገር አረብ ሀገር ልትሆኑ ትችላላችሁ። ኢትዮጵያ ቡክ ሳታወጡ የሄዳችሁ ልጆች አካባቢያችሁ አቅራቢያችሁ በሚገኘው የኢትዮጵያ ኤምባሲ ሄዳችሁ ቡክ ማውጣት ትችላላችሁ አለ ዛሬ ላይ ማለት ነው። በፊት ግን ያው ከዚያ ወጣችሁ ካልሄዳችሁ መቼም ስለማታወጡ እስከምትመለሱ ደግሞ ያው ጠፍታችሁ የምትሰሩ ከሆነ ስለማትመለሱ ነው ስትበሉ የኖራችሁት። አሁን ግን እንዳልኳችሁ ኩዌትም ኳተርም ቤሩትም የትም ሀገር አረብ ሀገር ኑሩ ኢትዮጵያ ኤምባሲ ስትሄዱ የፈለጋችሁትን የባንክ አማራጭ ቡክ መክፈት ትችላላችሁ። እንደዛ አድርጋችሁ ገንዘባችሁን መቆጠብ ትችላላችሁ። ይሄ ስለማታምኘኝ ነው ስለማትወጂኝ ምናምን የሚልሽ ከሆነ አንቺ ብር አልሰጥ ስላልሽው ይሄ ምክንያት የሚያቀርብልሽ ከሆነ ገሌ ይግባ። ሲጀመር አልኩሽ ጎበዝ ወንድ ቀን ስራ ሰርቶ ተሸክሞ ያኖርሻል እንጂ እኔ እዚህ ልቀመጥ አረብ ሀገር ሄደሽ ብር ላኪልኝ አይልሽም። ደግሞ አሻፈረኝ ብለሽ ከሄድሽ ይሄ ነው በቃ ልክ እንደዚህ እንደ እህታችን ነው የሚገጥምሽ ማለት ነው። እንግዲህ በራሷ ቤት በለፋችበት ቤት ምን ልትሰሪ ገባሽ ግቢውን ስለረገጠችው ምን ልትሰሪ ገባሽ ብሎ የሚናገረው ቃላት ራሱ በጣም ይደብራል ማለት ነው። ስለዚህ ራሳችሁን በዚህ ቪዲዮ መፈተሽ አለባችሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።